በድንገትና ባልተጠበቀ ሁኔታ ዩናይትድ ስቴትስ ወደ ቬንዙዌላ በመግባት ኒኮላስ ማዱሮን በቁጥጥር ስር አውላለች። ይህም ከስልጣን እንዲወገድ አድርጎታል። ይህ ክስተት በዓለም አቀፉ ጂኦፖለቲካዊ መድረክ ላይ ትልቅ ድንጋጤ የፈጠረ ሲሆን የኃይል ሚዛንና የሀገራት አስተላለፍና ጥምረትንም ወደፊት ትልቅ ተጽዕኖ በሚያሳድር መልኩ ቀይሮታል። ዋና መገናኛ ብዙሃን ድርጊቱን የቬንዙዌላን ግዙፍ የነዳጅ ሀብት ለመቀራመት የተደረገ ቀጥተኛ ወረራ አድርገው አቅርበውታል። ይህም ለአሜሪካ ኩባንያዎች ምናልባትም ለፕሬዝዳንት ዶናልድ ትራምፕ ወዳጆች የዓለምን ትልቅ የተፈጥሮ ሀብት ለመቆጣጠር የተሰጠ እድል ተደርጎ ተወስዷል። ቬንዙዌላ በዓለም አንደኛ የሆነው 300 ቢሊዮን በርሜል የሚገመት የተረጋገጠ የነዳጅ ክምችት አላት። ይህም በወቅታዊ የገበያ ዋጋ 17 ትሪሊዮን ዶላር ይገመታል። የጅምላ ሽያጭ ቅናሽ 50 በመቶ እንኳ ቢደረግ ዋጋው 9 ትሪሊዮን ዶላር ይሆናል። ይህም ከአሜሪካና ከቻይና በስተቀር የማንኛውንም ሀገር ጠቅላላ የሀገር ውስጥ ምርት ጂዲፒ የሚልቅና የጃፓን ኢኮኖሚን በ4 እጥፍ የሚበልጥ ግዙፍ ገንዘብ ነው። ነገር ግን የዚህ እርምጃ ዋና መሪ ኃይል በእርግጥ ነዳጅ ነውን? ታዛቢዎች እንደሚሉት ከሆነ ምክንያቱ ነዳጅ ብቻ ቢሆን ኖሮ ጣልቃ ገብነቱ ከዓመታት በፊት የሀገሪቱ የነዳጅ መሰረተ ልማት በጥሩ ሁኔታ በነበረበት ጊዜ ሊከናወን በቻለ ነበር ይላሉ። በተጨማሪም አሜሪካ አሁን ላይ የራሷ በቂ የነዳጅ ምርት ያላትና ወደ ውጭም የምትልክ በመሆኗ በውጭ ሀገር ላይ ያላት ጥገኝነት ቀንሷል። ጉዳዩን ከለቅ ብለን ስናየው ግን ታሪኩ ከጥቁር ወርቅ ነዳጅ በበለጠ ከቻይና፣ ሩሲያና ኢራን ጋር የተያያዘ ውስብስብ የኃይል ሽኩቻ መሆኑ ይገለጻል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የቬንዙዌላ ዘይት አያስፈልገንም፣ የቬንዙዌላ የነዳጅ ኢንዱስትሪ በባላንጣዎቻችን ቁጥጥር ስር እንዲሆን ግን አንፈቅድም፣ ይህ የምዕራቡ ንፍቀ ክበብ የኛ መኖሪያ ነው፣ ባላንጣዎቻችን እዚህ መጥተው እንዲፈነጩ አንፈቅድም ብለዋል። እንደዚህ ያሉ ውሳኔዎች በአሜሪካ መንግስት ከፍተኛ ደረጃ እንዴት እንደሚወሰን ማየቱ አስፈላጊ ነው። ፕሬዝዳንቱ ዝም ብለው ተነስተው ትዕዛዝ አይሰጡም። ይልቁንም ፔንታጎንና የስለላ ድርጅቶች የብሔራዊ ጥቅምን ትንተና ካደረጉ በኋላ ፕሬዝዳንቱ እንዲያጸድቁት ያቀርባሉ። በቬንዙዌላ ጉዳይ 3 ዋና መስፈርቶች ተሟልተዋል። በስልታዊ ቦታ ላይ የተገኘ ተቀናቃኝ ኃይል መኖር፣ በዓለም አቀፍ ንግድና ደህንነት ላይ ሊያሳድር የሚችለው ተጽዕኖ እንዲሁም አሜሪካ ጥቅሟን ለማስከበር ያላት ወታደራዊ ቅርበት ናቸው። ቬንዙዌላ ደግሞ እነዚህን ሁሉ መስፈርቶች ታሟላለች። ባለፉት 10 ዓመታት ቻይና 100 ቢሊዮን ዶላር ገደማ በቬንዙዌላ ላይ በማፍሰስ ነዳጅን በቅናሽ ከማግኘቷን ባለፈ ሌሎች ወሳኝ ማዕድናትን ወደ ራሷ የአቅርቦት መስመር ስታስገባ ቆይታለች። ከዚህም በላይ ቬንዙዌላ የአሜሪካን ዶላርን ወደ ጎን በመተው በሌሎች የመገበያያ ገንዘቦች ለመነገድ እንደ መሞከሪያ መድረክ ሆና በማገልገሏ የአሜሪካንን የኢኮኖሚ የበላይነት ተገዳድራለች። ቬንዙዌላ የባላንጣ ሀገራት አማካሪዎችን በማስተናገድና መረጃ በመለዋወጥ የአሜሪካን ደህንነት ስጋት ላይ ጥላም ነበር። ስለዚህም ማዱሮን በቁጥጥር ስር መዋል እነዚህን ስጋቶች የመቀነስ ስልታዊ እርምጃ ነው ብላ አሜሪካ ታምናለች። ይህ ጣልቃ ገብነት አዲስ ነገር ሳይሆን ላለፉት 200 ዓመታት የአሜሪካ የውጭ ጉዳይ ፖሊሲ መሪ ለነበረው የሞንሮ መርህ ቀጣይ ነው። በ1823 በፕሬዝዳንት ጄምስ ሞንሮ ይፋ የተደረገው ይህ መርህ የምዕራቡን ንፍቀ ክበብ አሜሪካንን ከሚፎካከሩ የውጭ ኃይሎች ጣልቃ ገብነትና ወታደራዊ እንቅስቃሴ ነፃ መሆን እንዳለበት ይደነግጋል። ይህ መርህ በ1962 የኪዩባ ሚሳኤል ቀውስ ወቅት ተግባራዊ ሆኖ ነበር። አሁንም በቬንዙዌላ የቻይና፣ ሩሲያና ኢራን መገኘት አሜሪካ ያሰመረችውን ቀይ መስመር አልፏል። በሌላ በኩል እንደ ሄርትላንድና ሪምላንድ ያሉ ንድፈ ሐሳቦች እንደሚገልጹት እንደ ሩሲያ ያሉ ሀገራት የባህር በር ለማግኘት ወደ ዩክሬንና ክራሚያ የሚያደርጉትን እንቅስቃሴ አሜሪካ በምዕራቡ ንፍቀ ክበብ ላይ ያላትን የበላይነትን ከማስከበር ጋር ተመሳሳይ ነው። የወደፊቱ የዓለም ኃይል የሚወሰነው በነዳጅ ብቻ ሳይሆን እንደ ሬር እርዝ ባሉ ማዕድናት፣ በመረጃ መሰረተ ልማት፣ በሰው ሰራሽ አስተውሎት AI እና በሮቦቲክስ ነው። አሜሪካ ለብሔራዊ ደህንነቷ ወሳኝ ለሆኑ 12 ማዕድናት 100 በመቶ በውጭ ሀገር ላይ ጥገኛ ናት። ቻይና የእነዚህን ማዕድናት ማቀነባበሪያ ከ60 እስከ 95 በመቶ በመቆጣጠር ዓለምን በእጇ ይዛለች። ቬንዙዌላ ደግሞ እንደ ኮልታን ለኤሌክትሮኒክስ የሚውለው ወርቅና ቦክሳይት ያሉ ማዕድናት ባለቤት በመሆኗ የቻይና የአቅርቦት መስመር አካል ሆና ነበር።
የአሜሪካ ጣልቃ ገብነት ይህንን የቻይናን የበላይነት ለመስበርና የአቅርቦት መስመሩን ወደ ራሷ ለማዞር ያለመ ነው። ይህ ስለ ስርቆት ሳይሆን ባላንጣዎች እነዚህን ሀብቶች ተጠቅመው የራሳቸውን የኢኮኖሚና ወታደራዊ ስርዓት እንዳይገነቡ ስልታዊ በሆነ መንገድ መከልከል ስትራቴጂክ ዲኒያል ነው ይላሉ። አሁን ሀያላን ሀገራት ለህልውናቸው ወሳኝ የሆኑ ቦታዎችን ለማስከበር እየተሯሯጡ ነው። ሩሲያ ዩክሬንን፣ ቻይና ደግሞ በተለይም ከ60 በመቶ በላይ የዓለምን ቺፕስ ለምታመርተው ታይዋንን እንደ ዋና ጉዳይ እንደሚመለከቱት ሁሉ አሜሪካም ቬንዙዌላን ለደህንነቷ ወሳኝ አድርጋታለች። ይህም ወደ አንድ ደፋር ግምት ያመራናል። ኢራን ቀጣይ ልትሆን ትችላለች ወይ ወደሚል። ለምን? ኢራን የዓለምን 20 በመቶ ነዳጅ የሚያልፍበትን የሆርሙዝ ሰርጥን ትቆጣጠራለችና። ለቻይናና ለሩሲያ ርካሽ ነዳጅ በማቅረብ የዶላርን ስርዓት እየተገዳደረችም ነው። በተጨማሪም የዩክሬንን ጦርነት ጨምሮ ለተለያዩ ግጭቶች መሳሪያና ድሮን በማቅረብ ከሩሲያ ጋር ያላትን ትብብር አጥብቃለች። ከዚህም ባለፈ የአሜሪካ የቅርብ አጋር የሆነችውን እስራኤልን በሄዝቦላና ሁቲዎች በኩል ስጋት ላይ ጥላለች። ልክ በቬንዙዌላ እንደታየው ሁሉ ኢራን አሜሪካንን በወታደራዊና በኢኮኖሚ ዘርፍ የምትፈታተን በመሆኗ ቀጣዩ የጥቃት ኢላማ ልትሆን ትችላለች። እነዚህ ጂኦፖለቲካዊ እንቅስቃሴዎች የዓለምን ገበያ ሊቀይሩት ይችላሉ። አሜሪካ የአቅርቦት መስመሯን ከቻይና ለማላቀቅ የምታደርገው ጥረት የአገር ውስጥ ማዕድን ኢንዱስትሪ ሊያነቃቃ ይችላል። በሌላ በኩል እንደ ጀመናይ ክሬዲት ካርድ ያሉ አዳዲስ የፋይናንስ መሳሪያዎች ሰዎች ንብረታቸውን እንደ ቢትኮይን ባሉ ክሪፕቶ ከረንሲዎች በማስቀመጥ ከዶላር መዋዠቅ ራሳቸውን እንዲከላከሉ እድል እየሰጡ ነው። ይህ የሚያሳየው የዶላር የበላይነት ጥያቄ ውስጥ በገባበት ዓለም ውስጥ ግለሰቦች አማራጭ መንገዶችን እየፈለጉ መሆኑን ነው። የኒኮላስ ማዱሮ መያዝና የአሜሪካ በቬንዙዌላ ጣልቃ መግባት በዓለም አቀፍ ግንኙነቶች ውስጥ ትልቅ ምዕራፍ ነው። ጉዳዩ ከነዳጅ በላይ መሆኑና አሜሪካ በምዕራቡ ንፍቀ ክበብ ላይ ያላትን የበላይነትን ለማረጋገጥ መነሳቷን ያሳያል። ኢራን ቀጣዩ ትሆን ወይ ለሚለው ጥያቄ ምልክቶቹ አዎ የሚሉ ይመስላሉ። ወሳኝ የሆኑ የንግድ መስመሮችን መቆጣጠሯ ከአሜሪካ ባላንጣዎች ጋር ያላት ጥምረትና በአጋር ሀገራት ላይ የምታሳድረው ስጋት ቀጣይ ኢላማ ያደርጋታል ተብሎ ይገመታል። የጂኦፖለቲካው ካርታው በድጋሚ እየተሳለ ነው። ውጤቱም በሚቀጥሉት 10 ዓመታት የዓለምን ዕጣ ፈንታ ይወስናል። ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ዘመቻ ማግስት በላቲን አሜሪካ አካባቢ አከማችተውት የነበረውን ወታደራዊ ኃይል ወደ መካከለኛው ምስራቅ እያሸጋገሩ ነው። በኢራን ተቀስቅሶ የነበረውን ሕዝባዊ አመጽ ተገን በማድረግ ግዙፍ የተባሉ የጦር መርከቦችን አሜሪካ ወደ አካባቢው አስጠግታለች። ፕሬዝዳንት ትራምፕ ኢራን ከአሜሪካ ወታደራዊ እርምጃ ለመትረፍ ሁለት ነገር እንድታደርግ አስጠንቅቀዋል። አንድ፣ የኒውክሌር እና የሚሳኤል ፕሮግራሟን እርግፍ አድርጋ እንድትተው የሚያደርግ ስምምነትን መግባትና ተቃዋሚ ሰልፈኞችን መግደል ማቆም። ኢራን ከአሜሪካ ጋር የገባችውን ወታደራዊ ፍጥጫ ለማርገብ የቻለችውን እያደረገች ነው። ከቱርክ እስከ ኦማን ድረስ በመሄድ በዲፕሎማሲ እንዲያሸናግሏት ጥረት ላይ ናት። በቬንዙዌላ መሪ የቀየሩት ትራምፕ በኢራን የመንግስት ለውጥ የማምጣት አጀንዳ ካላቸው ግን ዲፕሎማሲው ፍሬ አያፈራም። ኢራንን በእርግጥ የሚመሯት ሃይማኖታዊ መሪ አያቶላ አሊ ኻሜኒ የሚቀበሉት አይደለምና የማይገመቱት ትራምፕ ዲፕሎማሲው ተስፋ አለው ቢሉ ሰውየው ትራምፕ ናቸውና የሚሆነው ነገር አይገመትም።